ስራ ቦታ ላይ ነው የተፈጠረው ነገር እና ያ ነገርም የሆነው በሆቴል ቤቱ ባለቤት በኩል ነውና ምስክሮች አምጪ ምናምን ተብያለሁና ያው ምስክር ማምጣቱም ችግር ነው። መረጃ ማስረጃ ምናምን የሚባል ፕሮሰስ አለ ብቻ ፈጣሪ ያውቃል። እና ግን እኔ ስራ እንዳልቀጥል ተደርጓል። ስራ እየቀጠልኩ አይደለም እንዳቋረጥ አድርገውኛል ማለት ነውና ከ10 ቀን በኋላ ተመራቂ ነኝና ግዴታ ስራ መስራት አለብኝ ግዴታ ማለት ነው ቤተሰብና ምንም አይነት ስራ ይሁን ከመስራት ወደ ኋላ አልልም። እባካችሁ ቤተሰብ የሆነ ነገር ስሪ ይበሉኝና ኮሜንት ላይ ጻፉልኝ። ነገሮች መጥፎ እየሆኑብኝ ነው ግን ብቻ በጸሎታችሁ አስቡኝ ቤተሰብ እባካችሁን በጸሎታችሁ አስቡኝ። ሰላም ውድና የተከበራችሁ የኪዩ ፋሚሊዎች እንዴት ናችሁልኝ? በያላችሁበት ሰላማችሁ ብዝት ይበል። ያለው እግዚአብሔር ይመስገን በጣም ደህና ነኝ። ሰሞኑን ባለፈው በፖስትኩት ቪዲዮ ላይ ፖስት በተደረገው ቪዲዮ ላይ በጣም ብዙ ሰዎች ደውላችሁልኝ ነበር። ደንግጣችሁ አውርታችሁኝ ነበረ። እየደወላችሁ ምን ተፈጥሮ ነው? ምን ሆነሽ ነው? ምንድነው የተፈጠረው ነገር ንገሪኝ ስትሉኝ ነበርና ይሄ ነገር ስላስጨነቃችሁ ስላሳሰባችሁ የምር እንደ ቤተሰብ ስለምታዩኝ በጣም ነው የማመሰግነው ቤተሰብ በጣም እና የተፈጠረ ነገር አለ። በእርግጥ የሆነ ነገር ተፈጥሯል። ስራ ቦታ ላይ ነው የተፈጠረው ነገር እና ያ ነገርም የሆነው በሆቴል ቤቱ ባለቤት በኩል ነውና አሁን ላይ ያን ነገር ሶሻል ሚዲያ ላይ ማውራት ጥሩ ላይሆን ይችላል። ምናልባት ያን ነገር አሁን ላይ ሚዲያ ላይ ያወጣሁት ማለት ጥሩ ነገር አይሆንም ማለት ነገሩ ከዛ በኋላ ወደ በህግ ተይዟል። ያኛው ቪዲዮ ፖስት በተደረገ በማግስቱ ምናምን ቪዲዮን ያዩ ሰዎች መተው አውርተው ነበረ እና የተወሰነ ነገር አናግረው ምናምን ነገር ወደ ህግ እንዲያዝ በህግ እንዲያዝ ጉዳዩ አድርገናል ማለት ነውና ፕሮሰስ ላይ ነው ያለው። አሁን ምስክሮች አምጪ ምናምን ተብያለሁና ያው ምስክር ማምጣቱም ችግር ነው። መረጃ ማስረጃ ምናምን የሚባል ፕሮሰስ አለ ብቻ ፈጣሪ ያውቃል። ለሁሉም ነገር ፈጣሪ አለ ማለት እስካሁንም የደረስኩትኝ እንደ ሰው ሳይሆን እንደ ፈጣሪ ነውና ነገሮች ደህና ይሆናሉ ጥሩ ይሆናሉ ተስፋ አድርጋለሁ ማለት ይዛኔ ያ ነገር ሲፈጠር የነበሩ 3 ሰዎች ያስፈልጉሻልና የሆነ ወይ ደግሞ የሆነ ነገር ማስረጃ ብቻ የሆነ በጣም እኔ ብዙም ስለ ህጉ አላቅም ብዙም ስለ መረጃው የለኝም ብዙም አውቀው ነገር የለም እና ይሄን ነገር የሚያውቅ ምናምን ደግሞ ከጎኔ ሰውም ብዙም የለምና አላቅም ብቻ እኔ ሰው ባይኖረኝም ያው ፈጣሪ አለኝ። እስካሁንም የቆየሁት ሰው ስላለኝ ሳይሆን ፈጣሪ ስላለኝ ነው እና ጉዳዩን ካወራሁላችሁ መጨነቅ ነው የሚሆነው። እናንተንም ማስጨነቅ ነው። እንድትጨነቁብኝ ደግሞ አልፈልግም ቤተሰብ እናንተም ማሳሰብ ማስጨነቅ አልፈልግም እና ያን ጉዳይ ሚዲያ ላይ ማውጣት አልፈልግም። የሆቴሉ ባለቤት ነው ይሄን ነገር ማለት በቃ ብቻ ጉዳዩ በህግ ተይዟል እና ፈጣሪ ካለ እንግዲህ በቅርቡ እንግዲህ ፍትህ ይሰጠኛል ብዬ ተስፋ አድርጋለሁኝ። ሚስተካከል ነገር ካለ በቃ ማለት ሙሉን ነገር ነግራችኋለሁኝ። ወደፊት የሚሆነውን ነገር ፕሮሰሱ ምን ላይ እንደደረሰም ነግራችኋለሁ እና ግን እኔ ስራ እንዳልቀጥል ተደርጓል። ስራ እየቀጠልኩ አይደለም እንዳቋረጥ አድርገውኛል ማለት ነውና ታውቃላችሁ ቤተሰብ በምን አይነት ሁኔታ ላይ ሆኜ ይሄን ስራ እንደጀመርኩትኝ በደንብ ነው የምታውቁት ማለት በጣም ብዙ ተንከራትቼ ነበር ይሄን ስራ ለመጀመር በጣም ብዙ ለፍቼ ነበር ይሄን ስራ ለማግኘት ምን አይነት ሁኔታ ላይ እንደቆየሁም ታውቃላችሁ እና ያን ስራ አጣሁኝ እና አሁን ስራ የለኝም እና እየፈለኩ ነው በራሴ እየሞከርኩ ነው የሆኑ ስራዎችን ለመፈለግ በጣም ስንከራተት ነው የቆየሁትኝ ስራ እየጠያየኩ ምናምን ነገር ነው የቆየሁትና ምንም አይነት ስራ ቢሆን ችግር የለብኝም። እኔ ከመስራት ወደ ኋላ አልልም። እናንተም ቤተሰብ የምታውቁት እንድሰራ የምትፈልጉት ምናምን ማለት ይሄን ብትሰሪ የምትሉኝን ኮሜንት ላይ ጻፉልኝ። በቃ ይሄን ስሪ ይሄን ማለት ታውቃላችሁ ብቻዬን ነው የምኖረው ካፒታል ምናምን ነገር የለኝም ይሁን ነገር በራሴ ልክፈት እንዳልን ምንም የለኝም እና ብቻ የሆነ ነገር በቃ መስራት የምችል ከሆነ እባካችሁ ንገሩኝ። በቃ የሆነ ነገር ብቻ መስራት ነው የምፈልገው ራሴ መቻል ነው የምፈልገው እና ቤተሰብ ያን ነገር ንገሩኝ እና
ዛሬ ግን ኦብሴ የምትባል ጓደኛ ነበረችኝ ታቋት ከሆነ አዳማ ለአንድ ለ6 ቀን በቆየንበት ሰዓት አብራኝ ነበር የቆየችው። ኦብሴ ታቋታላችሁ ምናልባት። እና እዚህ ኢፖክሲ ትሰራለች፣ በራሷ ጀምራለች፣ የራሷን ሱቅ ከፍታለች እና ኢፖክሲ ትሰራለች። እና ያን ሱቅ እንግዲህ ከዚህ በፊት ሂጄ አይቻታለሁ፣ አንድ ሁለቴ ሄጄባታለሁ። እና ሰዎች አሏት፣ በእርግጥ ቀጥራ የምታሰራቸው ሰዎች አሏት። ግን ምናልባት ክፍት ቦታ ካለና የምታስገባኝ ከሆነ እዛ የምትቀጥረኝ ከሆነ አሊያም ደግሞ የምታውቀው ሰው ካለ የሆነ የስራ እድል ካለ እሷ ጋር ሂጄ ልጠይቃት ነው እና እሱን ላናግራት ሊሄድ ነው። ትንሽ ራቅ ይላል ሱቋ እና ብቻ በቃ እሷ ቀጥራኝም ይሁን ወይ የምታውቀው ሰው ጋር ይሁን የሆነ ነገር አስገብታ ምንም ነገር ነው መስራት የምፈልገው ቤተሰብ። ምክንያቱም አሁን ከ10 ቀን በኋላ ምርቃቴ ነው። ምርቃቴ ደርሷል እና ክላስ ጨርሰናል። ምርቃት ነው እየጠበቅን ያለ ነው እና ግዴታ ስራ መስራት አለብኝ። ቤት ኪራይ ደግሞ ውጪ ተብያለሁ፣ ቤት ፈልገሽ ውጪ ተብያለሁ እና ብቻ ቤተሰብ በቃ ነገሮች ድርብርብ እያሉብኝ ሆነ። የሚያስጠላውን ሁኔታ ላይ ነው ያለሁት እና አሁንም እቃ አውጪ ምናምን ብላኝ እቃ እያስተካከልኩ ነበር የቆየሁትኝ። እንዴት እንደወጣው ራሱ አላቅም፣ ምን እንደለበስኩ ራሱ አላየሁም ራሴን። ብቻ በቃ ስራውን ልጠይቃት ብቻ ብዬ ነው የወጣሁትኝ ማለት ነው። እና ቤተሰብ በቃ ስራውን እጄ ጠይቃታለሁ። እናንተም ደግሞ ይሄን ስሪ፣ ይሄ ጥሩ ነው የምትሉኝ ነገር ካለ እባካችሁ ልለምናችሁና ምንም ለመስራት ዝግጁ ነኝ፣ ምንም ነገር ማለት ነው። ከ10 ቀን በኋላ ተመራቂ ነኝና ግዴታ ስራ መስራት አለብኝ፣ ግዴታ ማለት ነው ቤተሰብ። እና ምንም አይነት ስራ ይሁን ከመስራት ወደ ኋላ አልልም። እባካችሁ ቤተሰብ የሆነ ነገር ስሪ ይበሉኝና ኮሜንት ላይ ጻፉልኝ። እኔ ከመስራት ወደ ኋላ አልልም። እሺ ብላ ከቀጠረችኝም እሷ ጋር እጀምራለሁ። እሷ ጋር ግን እምቢ ካለችኝ ያው አማራጭ የለኝም፣ ፈልጋለሁ። ብቻ ፈጣሪ እንዳለኝ ነው የምሆነው። ያው ነገሮች መጥፎ እየሆኑብኝ ነው፣ ግን ብቻ በጸሎታችሁ አስቡኝ ቤተሰብ፣ እባካችሁን በጸሎታችሁ አስቡኝ። እና በቃ አሁን ወደ እሷ ልሂድ፣ አብራችሁኝ ቆዩ። አንተ ጎበዝ ነፍሴ እንዳትፈራ፣ ሕይወት ልማዷ ነው ማድከም፣ በርታልኝ አደራ። አንተ ልባም ልቤ እንዳትሰበር፣ ለችግር ችግር ሆነ ቅረብ። የምን አልችልም ነው ትችላለህ፣ የምን ለብቻዬ ሰው የለኝ ትላለህ። የማይተው ከአምላክ ክያለ አውቃለሁ ጽናት አለክ ለፈተና ድካም። ሱቅ ደርሰናል። ገብቼ የምትለኝ ነገር ልስማል፣ ላናግራት። እዚህ ሱቅ ኦብሴ እንዴት ነሽ? ሰላም ነው? ሰላም ነው አለሽ? እንዴት ነሽ? እግዚአብሔር ይመስገን። ሱቁ ለመደልሽ? ሱቁ ምንም አይልም ማለት ነው። ምን ነው ጠፋሽ እኮ በእናትሽ። ከዛ በኋላ እኔ ራሴ እደውልልሻለሁ ብዬ ግን ያው ስራ በፊት ጊዜ አድሮኝ ነበር። አሁን ግን ቁጭ በይ አረፍ በይ። እሺ ቁጭ በይ አንቺ ቁጭ በይ። እሺ ስራ እንዴት ነው? የሆነ ነገር ላወራሽ መጣሁ። ስለ ስራ ማለት ስራ ቦታ ላይ ሆነ የተፈጠረ ነገር አለና በዛ ምክንያት ስራ እየሰራሁ አይደለም፣ ሰሞኑን እየቀጠልኩ አይደለም። ትንሽ የሆነ ነገር ተፈጥሮ ብቻ አቋርጫለሁ ስራና። ምን ሆነሽ ነው አቋርጫለሁ? ምን አጋጠመሽ? አይ ትንሽ ታሪኩ ብዙ ነው፣ እሱ ሌላ ቀን አጫውትሻለሁ፣ ሌላ ቀን እናወራዋለን። ግን አሁን ስራ አቋርጫለሁና ታውቂያለሽ ደግሞ እንዴት የኖርኩ እንዳለኝ ከቤተሰብ ጋር ብሬ አይደለም ያለሁት። ስራውን ነበር ቤት ተከራይቼ ምናምን ነው የምኖረው። ትምህርት ቤት ከፍለው የቤት ኪራይ ከፍለው ምናምን ራሴ ነኝና ሌላ ስራ ማግኘት አልቻልኩም። እና ዛሬ አንቺን ላውራሽ የመጣሁትኝ ምናልባት የምታውቂው ስራ ካለ ማለት ምንም አይነት ስራ አይሁን ምንም አይነት ስራ አሁን ለመስራት ዝግጁ ነኝ። ታውቂያለሽ በቃ ራሴ ማለት ማንም ይረዳኝ የለም፣ ራሴን ችዬ ነው እየኖርኩ ያለሁትኝ እና ግዴታ ስራ መስራት አለብኝ። እና በቃ አንቺ ጋርም አስጠግተሽኝም ቢሆን የሆነ የምታውቂው ሰው ጋር ካለም የሆነበት ብቻ ስራ እንድታስጀምሪኝ ነው ጠይቅሽ የመጣሁት። በእናትሽ አሁን እኮ መጥፎ ጊዜው ነው። አሁን ደግሞ ክረምትም ስለሆነ ብዙም ስራ የለም። እኔ ጋር እንኳን እንደሚታየው ስራ የለም። በቃ አዲሱን ሱቅ ስለሆነ ሰውም ያው ብዙ አይደለም። አንደኛ ደግሞ ክረምት ስለሆነ ያው ተማሪዎቹ በየእንትኑ ስለሚገቡ ስራ ብዙም የለም። እና ምንድነው የሚያደርግልሽ በእናትሽ? ያላቅም ግራ ገብቶኛል። ብቻ ምንም ይሁን ብቻ የሆነ ነገር መስራት ነው የምፈልገው። ታውቂያለሽ ያለ ስራ መኖር በጣም ከባድ ነው። ታውቂያለሽ መማር፣ የቤት ኪራይ መክፈል በጣም ነው የሚከብደውና እኔ ያላቅም አንቺ ጋርም እንኳን ቢሆን ወይ ደግሞ የሆነ የምታውቂው ሰው የጠየቀሽ ምናምን ሰው ካለ የሆነበት በቃ እንድታስገብኝ የሆነ ስራ እንድትሰጪኝ ነበረ። ያው ሰኛ እናግሪያቸው ወይ
አንቺ ጋር እንኳን ወይ ያላቅም ብቻ እኔ ጋር ደግሞ ያለሽ ምን ስላሰብኩ ነው የመጣሁት። አዎ ልክ ነሽ። እኔ ጋር እንኳን ደግሞ ስሪ እንዳልልሽ ያው ሰው አለኝ። እኔ ደግሞ ሌላ ሰው ስላለኝ እነሱ ራሱ ዝም ብሎ ነው እንጂ የሚቀመጡት እየሰሩ አይደለም። አዲስ ሱቅም ነው ሁለተኛ ስራማ ያው አዲስ ስለሆነ አልተለመደም። ታውቂያለሽ ሰው አልለመደውና ለዛ ምን ላድርግልሽ በእናትሽ። አሁን ደግሞ ሰው እንፈልጋለን የሚል ሰው የለም። ታውቂያለሽ ስራ ነው እንጂ እንፈልጋለን የሚሉት። እኔ ያው ብዙ ሰው እኮ ጠያየቅኩኝ፣ ብዙ ቦታ ጠያየቅኩና ምን ስራ ለማግኘት በጣም ሞከርኩኝ። ከባድ ሆነብኝና ምናልባት አንቺ ስራ ላይ ስላለሽ የምታውቂው ነገር ካለ ምናምን ብዬ ነበር የመጣሁት። ደግሞ የሚገርምሽ የሆነ መጥፎ ነገሮች ይደራረባሉ። ታውቂያለሽ ስራ አጣሁኝ፣ ከዛ ቤትም ደግሞ ፈልገሽ ውጪ ምናምን ብለውኝ ቤት እየፈለግኩ ነው ያለሁት። ታውቂያለሽና የሆነ መጥፎ ነገር ብቻ ሲደራረብሽ በጣም ነው የሚሰለችው። እኔ ጋር ደግሞ እንዳትሆኚ ፋዘር ደግሞ አሁን ጓደኛዬ ናት ምናምን ብዬ ባስጠጋሽ ያው ፋዘር ደግሞ ይሻሉኛል። ታውቂያለሽ እና ፋዘር ችግር አለባቸው እነሱም እና ምንድነው የሚያደርግልሽ? እሺ ያው ብቻዬን ብኖር እንኳን እንትን ነበረ ግን ብቻዬን አይደለም የምኖረውና ምንድነው የሚያደርገው? ነው እውነት በጣም ነው የሚያዝነው። እውነት አይ ችግር የለውም ልጠይቅሽ ብዬ ነው። ማለት በተቻለኝ አቅም ትልሻለሁ ግን ቢያንስ ይሄ ክረምት ቢወጣ ስራ እንትን ይሆናል። እስከዛ ግን ያው ትዕግስት ነው። ችግርም ትሽላውልሽ ነው እንጂ ችግር የለውም። በቃ እሺ አይ እኔ የምታውቂው ሰው ካለ ብዬ ነው። ግን ምንም አይነት ስራ ቢሆን ለመስራት ዝግጁ ነኝ። የነገረኝ ሰው ካለ ምናምን ነገር ንገሪኝ እሺ በእናትሽ። እሺ በቃ እንትን ልሻለኝ ማለት ሰው ፈልጋለኝ ካሉ በቃ ደውልልሻለሁ፣ እኔም ጠያይቅልሻለሁ። እሺ አይዞሽ በቃ ይሰማሽ እሺ እኔ